ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ለእናንተ ተመልካቾቻችን ይሆናሉ የምንላቸው መረጃዎች በየጊዜውና በየወቅቱ በዜናም እንደዚሁ እንግዶችን በመጋበዝ የምናቀርብ እንደሆነ ይታወቃል። አሁንም የፋኖ ትግል በተለያዩ የአማራ ግዛቶች ጠንክሮ ቀጥለዋል። በጎጃም፣ በሸዋ፣ በወሎና በጎንደር ታላላቅ ጀብዶች እየተገኙ ያለበት ሁኔታ አለ። በተለይም በሰሞኑ እንደምታስታውሱት በሸዋ ላይ የመስመሮችን አቋርጦ ኢንተርኔት ግንኙነቶችን ሁሉ የስልክ ግንኙነቶችን ለማቋረጥ ያደረገው የብልጽግና ኃይል ከፍተኛ ኪሳራ ውስጥ የደረሰበት በመሆኑና በተለይ የሸዋ ፋኖች ያደረጉትን ተጋድሎና የተገኘውን ውጤት ከዚህ ቀደም በዝርዝር ማቅረባችን የሚዘነጋ አይደለም። የደብረ ታቦሩ ውጊያ ደግሞ የፋኖችን ጉልበት ያስተዋልንበት፣ በተጓዳኝም ደግሞ የብልጽግናን ሽንፈት እያየንበት ነው። ለመሆኑ ትግሉ አሁን በአሁኑ ሁኔታ ላይ ይገኛል። በተለይም የምህረት አዋጁ ለልዩ ኃይሉና ለሚኒሻው ለወታደሩ ከተሰጠ በኋላ በተለያዩ አካባቢ የሚገኘው የፋኖ ኃይል እየተረከበ ያለው ቁጥሩ የጨመረ ቢሆንስ እንዳለ ቢታወቅም በአሁኑ ሰዓት የሸዋ የህዝብ ግንኙነት ኃላፊ ሻለቃ አበበ ሙላቱ አግኝቼዋለሁ። በመስመር ላይ ነው የሚገኘው። ከሱ ጋር ጠር ያለ ውይይት እናደርጋለን። እናንተም አብራችሁን ቆዩ። ከልብ አመሰግናለሁ ሻለቃ አበበ፣ የሸዋ ፋኖ የህዝብ ግንኙነት ኃላፊ። እጅግ ከልብ አመሰግናለሁ። ባለችህ ትንሽ አጭር ሰዓት ላይ ሀሳብና አስተያየት እንድሰጥ ለተመልካች አድማጮቻችን በመላው ዓለም ለሚገኙት በአገር ቤትም ለሚገኙት እንደዚሁ በዘውዱ ሾው ሚዲያ እና እንደዚሁ ደግሞ በኢትዮጵያን ሳተላይት ቴሌቪዥን ለሚሰራጨው ዘገባ ሀሳብን ለመግለጽ ፈቃደኛ በመሆኑ ከልብ አመሰግናለሁ። ጤና ይስጥልኝ። አብሮ ይስጥልኝ ጋዜጠኛ ዘውዱ። በቅድሚያ ይህንን ያለውን ነባራዊ ሁኔታ ለዓለም አቀፍ ማህበረሰቡ እንዳሳውቅ በሚዲያ ስለጋበዝከኝ በታላቁ በዚህ ውርጅብኝ በተደቀነበት ጭፍጨፋ በተደቀነበት ጄኖሳይድ እየተፈጸመበት ባለው በታላቁ የአማራ ህዝብና የአማራ ፋኖ ብሔራዊ ንቅናቄ እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋና አቀርባለሁኝ። ዘውዱ ከልብ አመሰግናለሁ። ወንድም እንግዲህ እያደረጋችሁ ያላችሁት የፋኖ ትግል በተለይም አንድ ከሆነ በኋላ የሚታየው የሚስተዋለው ውጤት እጅግ አስደሳች ነው። በተለይም በዚህ በውጭ የምንገኘው ኢትዮጵያና ትውልድ ኢትዮጵያኖችን ሞራል እያነሳሳ ነው። የሸዋን ደግሞ ለየት የሚያደርገው በጣም በርካታ ጉዳዮች አሉ። አየር ኃይሉን ኮማንዶውን እጅግ ከፍተኛ ቁጥር ያለው ኃይል ቢያስገባም እዛው የሸዋ ምድር ላይ ቀልጦ ቀርቷል። የኤሌክትሪክን፣ የመብራቱን፣ የኢንተርኔትን የማቋረጥ ሁሉ ተግባሮች ተፈጽመው እንደነበረ ይታወቃልና እንደው ይሄ ሁሉ አድርጎባችሁ ለድል መብቃታችሁ ምክንያቶቹ እንደው ምን ይሆኑ ሻለቃ አበበ? በድጋሚ አመሰግናለሁ። ያው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ድርጅቱ ከተመሰረተ ጊዜ አንስቶ ከዛ በፊትም የምስረታ ሂደቱ ላይ እንግዲህ አንድነት ሊመጣ ነው በሚል ከባድ ጭንቀት ውስጥ ወድቆ በርካታ የፕሮፓጋንዳና ተቋም እንዳይመሰረት አማራ ተቋም እንዳይመሰረት ለበርካታ ዘመናት ብዙ ስራዎች ሲሰሩበት ቆይተዋል። በተመሳሳይ አሁንም አማራዊ አንድነታችን ጋር ተያይዞ የአማራ ቤት እንዳይሰራ በተለይ የአማራ ፋኖ ብሔራዊ ንቅናቄ እንዳይመሰረት በርካታ የፕሮፓጋንዳ እና በርካታ የስም ማጠልሸት፣ የስነ ልቦና ጫናና ካራክተር አሳሲኔሽን ሲሰራ ቆይቷል። በስርዓቱ የሚዲያ ሚኒሾች አማካኝነት ማለት ነው። ይሄ ድርጅት ከተመሰረተ ጊዜ በኋላ እንኳን አመርቂ ውጤቶች የታዩበት፣ ከፍተኛ መነቃቃት የታየበት፣ በተለይ በፖለቲካው በወታደራዊ እንቅስቃሴው እንዲሁም በዲፕሎማሲ እንቅስቃሴው ጋር ተያይዞ በርካታ ስራዎች እየተሰሩ ያለበት ሁኔታ ነው ያለ ድርጅቱ ከተመሰረተ ጊዜ አንስቶ። ይህ ከዚህም ጋር ተያይዞ ስርዓቱ ከባድ ጭንቀት ውስጥ እንደገባ ትልቁ ማሳያ
በበርካታ ቦታዎች ላይ ፋኖን አጠፋለሁ፣ ፋኖን ደመስሳለሁ፣ ፋኖን ጠራርጌ አጠፋለሁ የሚል በርካታ እንቅስቃሴዎችን ይዞ ያለበት ሁኔታ ነው ያለ። ይሄም መቼም አልተሳካለትም። ይሄ ከምን የመነጨ ነው? ከከፍተኛ የሆነ ፍርሃት የመነጨ አካሄድ እንደሆነ ግልጽ ነው። ከዚህ ጋር ተያይዞ ስርዓቱ በበርካታ ቦታዎች ላይ አለኝ የሚለውን ኤሊት ፎርስ ለማሰማራት ሞክሯል። ነገር ግን ምንም አይነት ውሃ ሊያነሳ የሚችል ውጤት አላመጣበትም። ይልቁንስ በከባድ ሁኔታ አለኝ የሚለውን ኃይል እያስገባ እያስጨረሰ መልሶ ፈርጥጦ ሬሳና ቁስለኛውን በያለበት እያንጠባጠበ የያዘውንም እየያዘ እየተመለሰ ያለበት ሁኔታ ነው ያለ። በተለይም መጀመሪያ ላይ ጠቀስ እንዳረኩልህ በፖለቲካው በወታደሩና በዲፕሎማሲው እንቅስቃሴ ላይ በርካታ ስራዎች እየተሰሩ ያለበት ሁኔታ ነው ያለ። ከዚህ ጋር ተያይዞ የዓለም አቀፍ ማህበረሰቡ ትኩረቱ የአማራ ፋኖ ብሔራዊ ንቅናቄ ላይ ነው። ያው የአማራ ፋኖ እንደሚታወቀው እንግዲህ የምስራቅ አፍሪካ ሚዛን አስጠባቂ የሆነ ኃይል እየተፈጠረ ያለበት ሁኔታ ነው ያለ። በተለይም ደግሞ ወደ ሸዋ ስንመጣ ሸዋ የስርዓተ መንግስቱ ወይም ያገዛዙ ያለበት ቦታ የስበት ማዕከል እንደሆነ ይታወቃል። የፖለቲካውም የማንኛውም እንቅስቃሴ የስበት ማዕከል አሁን ላይ ለያዝነው ትግል ሸዋ ነው። በሸዋ ላይ እንኳን ስንመጣ አለኝ የሚለውን ኤሊት ፎርስ አሰማርቶ በርካታ ውድመቶችን ለመፈጸም ሞክሯል። በንጹሃኖች ላይ ነው ውድመት የሚፈጽመው። ይሄንንም አድርጎታል። በእኛ ላይ አንዳችን ጉዳት ባያደርስም በወታደሩ ላይ፣ ነገር ግን በሲቪሊያኖች ላይ ያለው ውድመት እና ጥቃት በቀን ከቀን እየተበራከተ እየሰፋ የመጣበት ሁኔታ ነው ያለ። ከዚህ ጋር ተያይዞ በተለይ በዚህ በሰሞኑን በደቡብ ጎንደር ላይ ያለው የፋኖ የትግል እንቅስቃሴን ጋር ተያይዞ በርካታ ሽንፈቶችን የተከናነበበት ሁኔታ ነው ያለው። ከዛም አልፎ ተርፎ ብዙ ወረዳዎችን በፋኖ ቁጥጥር ስር ማድረግ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና ሰሜን አማራ ቀጠና በላይ እዝ በጋራ በመሆን በርካታ ስርዓቱ ተቆጣጥሮ የያዛቸውን ቦታዎች በማስለቀቅ በርካታ ቦታዎች ላይ ትልቅ ተጋድሎ እያደረጉ ያለበት ሁኔታ ነው ያለ። ይሄ ይበል የሚያሰኝና ከድርጅቱ ምስረታ በኋላ የመጣ አማራዊ አንድነት በጠላት ላይ በጋራ መዝመትን መነሻቸው ከዚህ በፊት የጎንዮሽ የነበረውን ትግል ወደኋላ በመተው መነሻቸው የአማራ ሕዝብ ጭፍጨፋ እንደሆነ ተረድተው በዚህ ልክ በጋራ ጠላት ላይ እየዘመቱ ያለበት ሁኔታ ነው ያለ። በዚህም አመርቂ ውጤት አምጥተዋል። ይሄም የውጤቱ ትልቁ ማሳያ በርካታ ስርዓቱ ተቆጣጥሮ ሲያስተዳድራቸው የነበሩ ወረዳዎችን ሙሉ በሙሉ በመቆጣጠር ውስን ቦታዎች ላይ እንዲቀመጥ በማድረግ ስርዓቱን ሸሽቶ እንዲጠፋ በማድረግ ረገድ የአንበሳውን ድርሻ ወስደው እየታገሉ ያለበት ሁኔታ ነው ያለ። በዚህም እንግዲህ በተለይ በቅርብ ቀን የምህረት አዋጅ አውጥቷል የአማራ ፋኖ ብሔራዊ ንቅናቄ። ይህንን የምህረት አዋጅ ካወጣ በኋላ በርካታ የስርዓቱ አገልጋይ ሚኒሻ፣ አድማ ብተና እንዲሁም ሰላም አስከባሪ ብሎ ያደራጃቸው ኃይሎች ወደ ፋኖ እየተቀላቀሉ ያለበት ሁኔታ ነው ያለ። አንቀላቀልም፣ እጃችንን በሰላም አንሰጥም ያሉት አካላቶች ላይ ደግሞ እርምጃ ተወስዶ የተደመሰሱበት ሁኔታ ነው ያለ። ይህንን እንግዲህ ግንባር ቀደም በመሆን ተቋሙ ከተመሰረተ ጊዜ አንስቶ ለበርካታ ጊዜያት የጎንዮሽ ትግል የነበረበትን ቦታ ወደ ጎን በመተው የጎንዮሹን ትግል ወደ ጎን በመተው ቀጥታ ለጭፍጨፋ የተሰማራው ለንጹሃን ዜጎች እና ለሀብት ንብረት ውድመት ደንታ የሌለው ስርዓት ላይ የጋራ በትራቸውን በማሳየት በአጭር ጊዜ ውስጥ አመርቂ ውጤት በማምጣት ለዓለም አቀፍ ማህበረሰቡም እንዲሁም እዚህ መሬት ላይ ላለው ታጋይም ጭምር ትልቅ የሞራል መነሳሳትን የፈጠረበት ሁኔታ ነው ያለና የአንበሳውን ድርሻ ወስደው እየታገሉ ያለበት ሁኔታ ነው ያለ። በደቡብ ጎንደር ብቻ ሳይሆን በሰሜን ጎንደርም በምዕራብ አርማጭሆ በኩል በርካታ ቦታዎች እንደዚሁ
ጠላት ከባድ ኪሳራ የደረሰበት ሁኔታ ነው ያለ። በሌሎችም ቦታዎች ላይ እንደዚሁ ተመሳሳይ አውደ ውጊያዎች፣ ተመሳሳይ መነቃቃቶች እና አሁን ላይ በመጀመሪያ ላይ እንደጠቀስኩት ፖለቲካዊ እንዲሁም ወታደራዊና ዲፕሎማሲያዊ ስራዎችን ከዚህ ትግል ጋር አያይዘን እየሰራን ያለንበት ሁኔታ እንዳለ ነው ጠቆም ማድረግ የምፈልገው። ሌላው ወደ ሸዋ ስመጣልህ በተለይ ከጥር 26 ጀምሮ እስከ የካቲት 4 እና 5 ድረስ በርካታ ትንቅንቆች ተደርገዋል። በዚህም ልክ አስጨራሽ ትንቅንቅ ስርዓቱ አለኝ የሚለውን ኤሊት ፎርስ ወደ ሸዋ አስገብቶ በተለያዩ ቦታዎች ላይ ከበባ ለማድረግ እንዲሁም ለመደምሰስ ሙከራ አድርጓል። ነገር ግን ሳይሳካለት ይዞት የመጣውን ኃይል በከፊል አጥቶ አመራሮቹንም ጭምር ተደምስሰውበት በሄሊኮፕተር የአመራሮቹን ቁስለኛና የሞቱበትን አመራሮች እየጫነ የሄደበት ሁኔታ ነው ያለ። እንግዲህ በየገላጫ ቦታው ላይ ሄሊኮፕተር ይወርድ ነበረ። በመሐመድ ቢሆነ ኮር ተቆጣጥሮ በሚያስተዳድራቸው ቦታዎች አንደኛው በአንኮበር ወረዳ ተጉለትና ቡልጋ አንኮበር ወረዳ ላይ ጣይቱ ክፍለ ጦር የምታስተዳድረው ቦታ ነው። እዛ ቦታ ላይ በቀን 12 ሄሊኮፕተር አለኝ የሚለውን ኤሊት ፎርስ አውርዶ ከበባ ለመፈጸም ሞክሮ ነበረ። ያም በሚገባ ተመክቶ የረገፈው ረግፎ እግሬ አውጭኝ ብሎ ወደ መጣበት የተመለሰበት ሁኔታ ነው ያለ። በዛም በአሳምነው እዝ በኩል በወንድሞቻችን ባሳምነው እዝ በኩል እንደዚሁ በበረሃት አካባቢ እንቅስቃሴ አድርጎ ጠላት ከበባ ለመፈጸም ሞክሮ ነበረ። ሙከራው ከሽፎበት ይልቁንም ይዞት የመጣውን ኃይል ጨርሶ ሳይመልስ በሄሊኮፕተር ወርዶ በእግሩ የተመለሰበት ሁኔታ ነው ያለ። በእግሩ በመኪና እየሰበሰበ ነው የተመለሰውና በሄሊኮፕተር ያወረደው ኃይል የስነልቦና ጫናም ለመፍጠር ጭምር ነበረ። እንግዲህ ተወርዋሪው የሸዋ ጦር ተወርዋሪው የአማራ ፋኖ ብሔራዊ ንቅናቄ ጦር በየቦታው ጠላትን በገባበት ሁሉ እያሳደደ ኤሊት ፎርስ የሚሆን ባህር ኃይል የሚሆን አየር ወለድ በመጣበት አግባብ እየመከተ ጠላትም ወደኋላ እያፈገፈገ በተለይ በጣም በርካታ ሙትና ቁስለኛውን እያዝረከረከ በአየር በሄሊኮፕተር ወርዶ በመኪና የተመለሰበት ሁኔታ ነው ያለ። ስለዚህ ምድሪቱ ለጠላት ምቹ እየሆነችለት አይደለም። ለኛ ግን በይበልጥ አሁን ላይ ሚዛኑን ያመዘነበት ሁኔታ ነው ያለ። በዛም ልክ ጠላትን እያርበደበድን እንገኛለን ማለት ነው። እንግዲህ በዋናነት ከነዚህ ከጠቀስኳቸው ከጥቅምት 26 ጀምሮ እስከ ጥር 5 እና 4 እና 5 6 ድረስ በነበረው ትንቅንቅ በነበረው ተጋድሎ በርካታ ኤሊት ፎርሱን ባሰለፈባቸው በኤፍራታና ግድም ማለት በይፋት አውራጃ ኤፍራታና ግድም ወረዳ ላይ በርካታ ንጹሃኖችን ጨፍጭፏል። እንግዲህ ከፋኖ በደረሰበት ከባድ ምት መሰረት ይሄን በሚገርም ሁኔታ ከባድ ጭንቀት ውስጥ ከመክተቱም ባሻገር ከባድ ብስጭት ውስጥ ከቶት ያገኛቸውን ንጹሃን ዜጎች ወደ መጨፍጨፍ ነው ሄደው። ቀጥታ ንጹሃኖችን ታርጌት ያደረገ ከባድ መሳሪያ ወደ ንጹሃኖች ሀብት ንብረት ወደ ንጹሃኖች ቤት ይወረውር ነበረ። በተለይ በእነዚህ በጠቀስኩልህ ቀናቶች ውስጥ ኔትወርክ እና መብራት አጥፍቶ እንግዲህ ይሄ በዓለም አቀፍ የጦር ሕግ መሰረት ወንጀል ነው። እነዚህን ወንጀሎች ፈጽሞ ነው ንጹሃን ዜጎች ምንም አይነት መረጃ በማያገኙበት ሁኔታ የስልክ አገልግሎትና የመብራት አገልግሎት አጥፍቶ ቀጥታ ሌሊት ከበባ አድርጎ ነው። በተለይ ኤፍራታና ግድም ላይ ከ14 ንጹሃን በላይ ተገድለዋል። ይሄንንም ልልክልህ እችላለሁ ከነስም ዝርዝራቸው ከነቤት ቁጥራቸው ከነሞቱት ሰዎች ከነጠፋባቸው ሀብት ንብረት ጭምር እሱን ልልክልሃለሁ ለማስረጃ እንዲሆነ። ይሄ ከዚህ በፊትም ግልጽ ያደረግነው ለዓለም አቀፍ ማህበረሰቡ ያሳወቅነው ቢሆንም ይሄ አይነት ወንጀሎች በተመሳሳይ ሌሎች ቦታዎችም ላይ እየተደረጉ ያለበት ሁኔታ ስላለ ይሄንን በንጹሃኖች ላይ ያነጣጠረ ጥቃት የሚያደርገውን ሁኔታ እስካላቆመ ድረስ እናንተም ብትሆኑ ለዓለም አቀፍ ማህበረሰቡ የማሳወቅ ግዴታ እንዳለባችሁ ነው እንግዲህ እንደ ሚዲያ መጠቆም የምፈልገው። በዚህ ልክ ነው ያለው እና
አሁን ላይ ጠላት በከባድ ጫና ውስጥ ሆኖ በከባድ ፍርሃት ውስጥ በከባድ ጭንቀት ውስጥ ሆኖ ከዚህ በፊት የያዛቸው ውስን ከተሞች ላይ ተቀምጦ እንግዲህ ጊዜ ሞቱን እየተጠባበቀ ያለበት ሁኔታ ነው ያለው። እኛም በሚገባ ተዘጋጅተን ተደራጅተን ጠላትን በተቀመጠበት ቦታ ላይ ተረጋግቶ እንዳይቀመጥ እያሳደድ ነው ያለበት ሁኔታ ነው ያለ። ይሄ ነው ያለው። በዋናነት ግን ልጠቅስልህ የምፈልገው በተለይ ተቋሙ ከተመሰረተ ጊዜ አንስቶ ጭንቀቱን ለመገላገልና ፋኖን ከማህበረሰቡ ለማጋጨት ፋኖ ነው እየደበደባቸው ያለ፣ ፋኖ ነው ሀብት ንብረት እያወደመ ያለ የሚል የውሸት ትርክቱን እንግዲህ የሱን ስልጣን ሊያስጠብቁ የሚፈልጉ ግዑዛን መሪዎች የውጭዎችም ሊሆኑ ይችላሉ የሚያግዙትን አካላቶች ለማስደሰት በድሮንም በቅንቡላም በምንም የሚያግዙትን አካላቶች ለማስደሰት ፋኖን ከህዝብ ጋር ለማጋጨት በህዝብ ላይ በንጹሃኖች ላይ ያነጣጠረ ጥቃቶችን ማድረጉ ከዚህ በፊት ይታወሳል። አሁንም በተደጋጋሚ እያደረገ ያለበት ሁኔታ ነው ያለ። ደቡብ ጎንደር ላይ ባለው ትንቅንቅ ባለው ተጋድሎ እየታየ ያለው ይሄ ነው። በተለይ በቀን ውስጥ በርካታ የድሮን ጥቃቶችን እያደረገ ያለበት ሁኔታ ነው ያለ። የድሮን ጥቃቶች የሚያነጣጥሩት ንጹሃኖች ሀብት ንብረት ላይ፣ ንጹሃኖች ላይ፣ ህፃናት አዛውንቶች ላይ እና የህዝብ መገልገያ ተቋማት ላይ እነዚህ ላይ ነው እነዚህን ባነጣጠረ መልኩ ነው ጥቃት እየፈጸመ ያለው ጠላት። ለዚህም የዓለም አቀፍ ማህበረሰብ በደንብ ሊያውቀው እንደሚገባና እናንተም ይህንን በደንብ ልትሰሩበት እንደሚገባ ነው ጠቆም ማድረግ የምፈልገው። ጋዜጠኛ ዘውዱ ምናልባት ከሞላ ጎደል እነዚህን ይመስላሉ። በዋናነት ግን ደቡብ ጎንደር ላይ የፈጸማቸው ግፎችን በተመለከተ በደንብ ሊታወቁ የሚገባው በርካታ ንጹሃኖች ሞተዋል። ሰራዊቱን አለ ወታደሩን አይደለም፣ ወታደሩንማ ያገኘው ንጹሃኖች ላይ ያነጣጠረ ጥቃት በተለይ ከተማ መሀል ላይ የሚጣሉ የድሮን ሀረሮች ጋር ተያይዞ የዓለም አቀፍ ማህበረሰብ እንዲያውቀው የምንፈልገው ከህዝብ መገልገያ ተቋማቶች ጋር ተያይዘው ያሉ የበርካታ የንጹሃን መኖሪያ ቤቶች አሉ። እነሱም ላይ ጭምር ነው ጥቃት እየተፈጸመ ያለው። ይሄ ማለት በጅምላ ማህበረሰቡን ጭፍጨፋ እየተደረገበት በጅምላ የንጹሃን ዜጎች ሀብት ንብረት እየወደመ ያለበት ሁኔታ እንዳለ ግልጽ ማሳያዎች ናቸው። ለነዚህም የፎቶዎች ማስረጃ፣ የአድራሻ ማስረጃ ገለልተኛ ተቋም ማጣራት የሚፈልግ ገለልተኛ ተቋም ካለ ይሄንን መስጠት እንደምንችል በዚሁ ጠቆም ማድረግ እፈልጋለሁ። ጋዜጠኛ ዘውዱ ከልብ አመሰግናለሁ። ሻለቃ አበበ በእውነቱ ሰፋ አሉ ማብራሪያችን ነው የሰጠን። እንደዚህ ነው ቀደም ሲል መነሻ ላይ ለመግለጽ እንደሞከርኩት ከኛ ከምንዘግባቸው ዘገባዎች በተጓዳኝ እናንተ ከስፍራው ከቦታ ያላችሁት ጉዳዩ የሚመለከታቸው የህዝብ ግንኙነት ደግሞ እንደዚህ ማብራሪያ ሲሰጡበት አመኔታው ከፍተኛ እንደሆነ ይገመታል። በአሁኑ ሰዓት ግን የመንግስት ኃይል ድንጋጤ ውስጥ ከመግባቱ በዘለለ የመከላከያ ኃይልን በዛሬውም ዕለት ማለት ነው የመከላከያ ኃይል ወደ ቀድሞ ቦታው እንዲመለስ ከዚህ በፊት ያሰናበታቸውን ጥሪ አቅርቧል። በጣም በአስቸኳይ እንዲቀላቀሉ ጥሪ ያቀረበበት ሁኔታ አለ። ይሁን እንጂ በተግባር የምናየው አሁን ራሱ በትግሉ ላይ የሚገኙት የመከላከያ ኃይሎች ለፋኖቻቸውን ለእናንተ እየሰጡ ባለበት ሁኔታ ይህንን ጥሪ ማቅረቡን እንዴት ታየዋለህ? እውነት ውጤት ያመጣስ ተብሎ ይጠበቅ ይሆን? እውነት ለመናገር ይሄ አካሄድ የመጨረሻ የሽንፈቱ ጥግ ላይ መድረሱን ትልቅ ማሳያ ነው። ስርዓቱ እንደተሸነፈና መንግስት እንደሌለ ትልቁ ማሳያ መንግስት ሊያስብል የሚችል ቁመና ስርዓቱ አሁን መንግስት ሊያስብል የሚችል ቁመና እንደሌለው እንደፈረሰ ትልቁ ማሳያ በንጹሃኖች ላይ የሚያደርገው ጥቃትና እባካችሁ አግዙኝ የሚለው ሙሾ ጋር ተያይዞ ትልቁ ማሳያ የመፍረሱ ምሳሌ ይሄ ነው። ከዚህ በፊት አስታውሳለሁ የህወሓት የግዛት በአማራ ክልል ላይ የግዛት ማስፋፋት ወረራ በምታደርግበት ሰዓትና ስርዓተ መንግስቱን ወደ ማናጋቱ በሄደችበት ሰዓት አስታውሳለሁ ክተት አዋጅ አውጆ እኛን ሲማጸንና ሲለምን ነበረ። እንግዲህ ያንን ወረራ የቀለበስ ነው እኛም ጭምር ነንና ያንን ያስታውሰኛል። አሁን ላይ የነበሩ ከዚህ በፊት በፈቃድም ይሁን በጡረታ የወጣችሁ የሰራዊት አባላቶች ወደ ነበረ ቦታችሁ ተመልሳችሁ
የሚል ተደጋጋሚ ጥሪዎችን ሲያደርግ እናያለን። ይሄ ማለት ስርዓቱ ከባድ ሽንፈት ውስጥ ነው ያለው። አንደኛ በበርካታ ቦታዎች ላይ አሁን አማራ ክልል በገባበት በበርካታ ቦታዎች ላይ የሱ የሚላቸው ሰራዊቶች እየከዱት በአንድም በሌላ መልኩ ፋኖን እየተቀላቀሉ ያለበት ሁኔታ እንዳለ ትልቁ ማሳያ በፎቶም በምንም ማስረጃ ይደርሳችኋል እናንተ። እነዛንም እኛ ማድረስ እንችላለን። በተለይ በዚህ ሰሞን ውስጥ በደቡብ ጎንደር ላይ በተደረጉ ከባድ ትንቅንቅና በሰሜን ጎንደር እንዲሁም በጎጃም በወሎ በሸዋ እየተደረጉ ባሉ ትንቅንቆችና የምህረት አዋጁ ከታወጀ ጊዜ አንስቶ በርካታ የስርዓቱ አገልጋይ ወታደር ነን የሚሉ ሚኒሻ፣ አድማ ብተና፣ ሰላም አስከባሪ የሚላቸው እንዲሁም ለክፉ ቀን ብሎ ያስቀመጠው ኤሊት ፎርስ አየር ኃይል የሚላቸው እነዚህ ኤሊት ፎርስ የሚላቸው ኃይሎች ፋኖን እየተቀላቀሉ ያለበት ሁኔታ ነው ያለ። ለአብነት በሰሞኑ እንኳን በሸዋ ላይ ከሸዋሮቢት የተቀላቀሉ ኮማንዶዎች አሉ። ከደብረሲና እንደዚሁ ከጣርማበር ከደብረሲና የተቀላቀሉ ኮማንዶዎች አሉ። ወደ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ማለት ነው። እንዲሁም በአልዩ አምባ በአንኮበር ዙሪያ እንደዚሁ የተቀላቀሉ አድማ ብተናዎች አሉ። በዛ ዙሪያ ደግሞ በርካታ የሚኒሻ አባላት በተለይ ሰሞኑን አፍሶ ወስዶ ስልጠና ላይ የነበሩ በርካታ የሚኒሻ አባላት ከርተው ወደኛ ተቀላቅለዋል። ሌሎች ቦታዎችም ላይ እንደዚሁ በተመሳሳይ በጣም በርካታ ስርዓቱን በመጥላት ስርዓቱን በተለይ የስርዓቱን አስከፊነት በእነሱ አንደበት ሲነገር የሚገርም ነው እና እሱን በቪዲዮም በፎቶም ማስረጃ ለእናንተ ማቅረብ እንችላለን። እኔ ከምዘረዝረው በላይ የእነሱን እንደ ማስረጃ አድርገን ብንወስደው የተሻለ ነው። ይሄንን ላብነት ጠቀስኩልህ እንጂ በጎጃምን ብንሄድ በርካታ የስርዓቱ አገልጋይ አድማ ብተናን ጨምሮ አለኝ የሚለው ኃይል እየፈረተ እየከዳ ፋኖን እየተቀላቀለ ያለበት ሁኔታ ነው ያለ። ጎንደር ላይ ስንሄድ ሰሞኑን በጣም በርካታ ለቁጥር የሚያዳግት የስርዓቱ አገልጋይ ነን ብለው ከዚህ በፊት በህዝባቸው ላይ ጭፍጨፋን አውጀው አብረው ከሚጨፈጭፍ አካል ጋር በድሮን ሀረር የሚቆላውን ህዝባችንን አብረው እሳትና ቤንዚን እያርከፈከፉ ሲገሉት የነበሩ አካላቶች ዛሬ ላይ ከህዝባችን ጎን ነው ምን ሆነው፣ ከፋኖ ጎን ነው ምን ሆነው፣ ከአማራ ፋኖ ብሔራዊ ንቅናቄ ጎን ነው ምን ሆነው ብለው ድርጅቱን ተቀላቅለው ወደ ትግል እንገባለን ብለው ትግሉን እየታገሉ ያለበት ሁኔታ ነው ያለው። ወደ ትግል የተቀላቀሉም አሉ። ወደ ትግል ያልተቀላቀለው ደግሞ የተደመሰሰበት ሁኔታ አለ። በተለይም እጅ የሰጡ በጣም በርካታ የስርዓቱ አገልጋይ የነበሩ ሚሊሻና ሰላም አስከባሪ እንዲሁም አድማ ብተናዎች ያሉበት ሁኔታ ነው ያለ እና ከዚህ ጋር ተያይዞ ያነሳልኝ ጋር ስመለስ ከባድ የሆነ ስጋት ውስጥ ስለሆነ ብር እንግዲህ ያለውን የኢትዮጵያ አንጡራ ሀብት እየተጠቀመ ያለው እዚህ ትግል ላይ ነው። እዚህ ትግል ላይ ኢንቨስት እያደረገ ያለበት ሁኔታ ነው ያለ። ያም ትልቁ ማሳያ ወደ ነበራችሁበት ተመለሱ የሚል ከዚህ በፊት የከዳችሁ ወይም ከዚህ በፊት በቦርድ ይወጣችሁ የሰራዊቱ አባላቶች ተመለሱ እያለ እየተማጸነ ያለበት ሁኔታን በተመለከተ ትልቁ ማሳያ ከሚከዳው ሰራዊት ጋር ተያይዞ አሁን ላይ እየደረሰበት ካለው ኪሳራ ጋር ተያይዞ ያንን ለማካካስና የመጨረሻ የሞት ሽረት ትግል ለማድረግ መቼም የፈረሰ ስርዓት ነው። እኛ ሄደን ቤተመንግስት መግባት ነው የቀረን እውነት ለመናገር። ይሄንንም በሂደት ይሆናል፣ በአጭር ጊዜ የምናየው ነው የሚሆነው። ከዚህ ጋር ተያይዞ ከባድ ስጋት ውስጥ ስለሆነ የጭንቀት ለቅሶውን ነው የጭንቀት አካሄዱን ነው አሁን ላይ እየተወራጨ ያለውና በዚህ ልክ ነው ያለው። ጋዜጠኛ ዘውዱ ከልብ አመሰግናለሁ። ሻለቃ አበበ በሚገርም ሁኔታ የኦሮሚያ ክልልም ጥሪ አቅርቧል ከመከላከያ ውጭ በዚሁ ሳምንት ነው ያቀረበው። በሱም በኩል ልዩ ኮማንዶዎችን ከፍተኛ እውቀትና ልምድ ያላችሁም አሁን አጣብቂኝ ችግር ውስጥ መግባቱን ሳይሆን ለሀገራችሁ መቆም አለባችሁ ብሎ በኦሮሚያም በዚሁ መልኩ ጥሪውን አቅርቧል። የኦሮሚያ ክልል በሌሎች ክልሎች ጥሪ ያልቀረበ ግን በኦሮሚያ ክልል ብቻ የጥሪ መቅረቡ ምክንያቱን ለየት የሚያደርገው ምንድን ነው ትላለህ? ምናልባት ስርዓቱ የአንድ ብሔር ጫና ወይም የአንድ ብሔር የበላይነትን እንደሚያመላክት ትልቁ ማሳያ
ከዚህ መፈራገጣቸውና ከዚህ እቅዳቸው ማየት ይቻላል። እንደ ምሳሌም መጥቀስ ይቻላልና ምናልባት የኦህዴድ የበላይነትን ለማሳየት ወይም የኦህዴድ የበላይነት እንዳለ በስርዓቱ ላይ ትልቁ ማሳያ እንግዲህ በዋናነት ቅስቀሳ እያደረጉ የአማራን ህዝብ ለጭፍጨፋ የአማራን ህዝብ ለመጨፍጨፍ እንዲዘጋጅ እያደረጉ ከነበረበት ወይም እያደረጉ ካለ ቆይቷል፣ ሰነባብተዋል። ይሄንን ሲያደርጉ መቆየታቸው ማለት ነው። አሁንም በድጋሜ በአማራ ህዝብ ላይ በአማራ ህዝብ ሀብት ንብረት ላይ በአማራ ህዝብ ንጹሃኖች ላይ ጭፍጨፋ ለመፈጸምና ለአንዴና ለመጨረሻ ጊዜ የኦህዴድ መራሹን ስርዓት ልንነጠቅ ነው የሚል ትልቅ ስጋቸው ውስጥ ስለሆኑ ለዛም ነው አለን የሚሉትን ወይም በደህና ቀን ያዘጋጁትን ኃይል ወደ አማራ ክልል ልኮ በአማራው ህዝብ ላይ ጭፍጨፋ ለመፈጸም ታርጌት ያደረገ እንቅስቃሴ እያደረጉ ያለበት ሁኔታ ያለው። ነገር ግን ለኛ ሽንኩርት ናቸው፣ ይምጡን ከትፋቸዋለን፣ ምንም ችግር የለም። ይሄንን ስልህ በአጉል በመታበያ አይደለም፣ በተግባር እያየነው የነበረ እየተገበርነው የመጣ ለጠላት የማንቀመስ የአማራ ፋኖ የአማራ ህዝብ እንዳጠቃላይ የማይወረወር አሎሎ የማይቆረጠም የድንጋይ ጠጠር እንደሆነ ክንደብርቱ ህዝብ ክንደብርቱ ጦር እንደሆነ ትልቁ ማሳያ ጠላትን እያሽመደመድን እዚህ የደረስንበት ሁኔታ ነው ያለ። አሁንም ይምጡ። አማራ ክልል የገባው ሁሉ እንደ ሽንኩርት እየተከተፈ ምናልባት በለስ የቀናው ወደ እናቱ ሊመለስ ይችላል። በለስ የቀናው በምርኮ እጃችን ላይ ሊወድቅ ይችላል። በለስ ያልቀናው ደግሞ እየተደመሰሰ ግብአተ መሬቱ የሚፋጠንለት ይሆናል። ምናልባት እንደ አባታቸው እንደ ፊልድ ማርሻል ብርሃኑ ጁላ በለስ የቀናው ተማርኮ ወደፊት ለምንገነባት ሀገርና ለሀገረ መንግስቱ የሚጠቅም ሊሆን ይችላል። ይሄንን ያልኩበት ትልቁ ምክንያት ሰው ይሙት አይባልም። ሊገድልህ ከመጣ ግን ገድለህ ማሳየት ነው። ሊያርድህ የመጣን አካል አርዶ ማሳየት ነው የሚሆነው። ምናልባት እነዚህ የምንማርካቸው የስርዓቱ አገልጋይ ወታደሮች ወደፊት ሀገራቸው ሊጠቅሙ ይችላሉ ብዬ ስለማስብ ነው። ያ ማለት እንደው ሀገሪቱ ብዙ ኢንቨስት አድርጋባቸዋለች። የሀገሪቱ መዋዕለ ንዋይ ፈሶ ኢንቨስት የተደረገበት ኤሊት ፎርስ አማራ ክልል ላይ ገብቶ እንደ ጨው ሲቀልጥ ማየት በጣም ያማል። ስንት የሀገር ዳር ድንበሯን የሀገር ሉዓላዊነትን ያስከብራል ተብሎ በሀገሪቱ አንጡራ ሀብት ኢንቨስት ተደርጎበት የሰለጠነን ኃይል ያንድን ብሔረሰብ ጭፍጨፋ እንዲጨፈጭፍ ትዕዛዝ ሰጥቶ አሰማርቶ እንደ ጨው ሟምቶ እንዲቀር ማድረግ ይሄ በእውነቱ ከሆነ በዚህ ዘመን ዓለም ፍየል በሆነችበት ሰዓት እንደ በግ እየተንቀሳቀሰ ያለ ስርዓት እንደሆነ እና የፈራረሰ ስርዓት እንደሆነ ትልቁ ማሳያ ይሄ ነውና ይሄንን ይመስላል። ጋዜጠኛ ዘውዱ ምናልባት እንደው በስሜት ብዙ ነገሮች እንደካካው መሰለኝ። ኖ በጣም ተገቢና አስፈላጊ ነገር ነው። በምድር ላይ የሚታየውን ነገር ነው ሻለቃ አበበ የገለጽከው። የሚታይ የሚዳሰስ የሚጨበጥ ነው። ይህንን ሁሉ ኃይል ለጠላት ወይም ለውጭ ወራሪ ጠላት መጠቀም የሚገባውን የአየር ወለድ የኮማንዶ ኃይል አስገብቶ ያለምንም የተደራጀ ነገር በአጭር ጊዜያት ውስጥ ተሰባስባችሁ የምትሰሩትን ተጋድሎ የምናየው ጉዳይ ነው። ይሁን እንጂ በጣም በሚገርም ሁኔታ ብዙዎችን አሁን በሸዋም በጠቅላላ በጎጃምም በወሎም በጎንደርም እየተፈጸመ ያለው ተጋድሎ እጅግ የሚያበረታታ ቢሆንም የሸዋን ደግሞ አንዳንዴ ለየት የሚያደርገው ነገር በመሀል ነው ያላቸው። ቅድም ያልከው የኦሮሞማው ወይም ደግሞ እዚህ የኦሮሞ ብልጽግና የሚባለው ኃይል ዙሪያችሁን ወሯችኋል። እንደምታስታውሰው ሻለቃ አበበ ከዚህ ቀደም አጣዬ ላይ ብቻ በተደጋጋሚ ጊዜያቶች የአማራውን ደም ያፈሰሱ ማፍሰስ ብቻ አይደለም ከተማዋን ያወደሙ ያቃጠሉ አሁን ጸጥ ረጭ ያሉበት ሁኔታ ተስተውሏል። አንዳንዶች እንደሚሉት እንኳንም ይሄ የአማራ ፋኖ ተደራጀ ተነሳልን የሚሉ ከአማራው ክልል ውጭ ያሉ ሰዎችንም ጭምር ሞራል የሚያነሳሳና ኩራትም የፈጠረ እንደሆነ ብዙዎቹ ይገልጻሉ። እንደው ከዚህ በኋላ ይህ የኦሮሞማው ኃይል ወይም ደግሞ ይሄ በአማራው ላይ ተደጋጋሚ ችግሮችን ሲፈጥር የነበረው እንደዚህ በመከላከያም ጥሪ በቅረቡ ኑና ተቀላቀሉ፣ በኦሮሚያም ኑና ተቀላቀሉ የሚለው ነገር ተጠናክሮ ቀጥሎ አደጋ ያስከትላል የሚል ስጋት አለባችሁ? በፍጹም ምንም አይነት ስጋት የለብንም። እውነት ለመናገር ከነሱ ያነሰ አቅም የለንም።
አሁን ላይ ፋኖ የአማራ ፋኖ ብሔራዊ ንቅናቄ ስርዓቱ የሚበልጠን በመካናይዝድ ብቻ ነው እንጂ አቻነን የፈለገው ተአምር ቢመጣ ምናልባት መካናይዝድ የምንይዝበት ቀኑ ሩቅ ሊሆን አይችልም። ያ ከሆነ በፍጹም እኛ ሊያቆም የሚችል ምድራዊ ኃይል እንደሌለ ነው በዚሁ ጠቆም ማድረግ። ምንም አይነት ጭንቀት ምንም አይነት የነሱ ወይም የዚህ የኦሮሞማው ኃይል ጥርቅም በእኛ ላይ ምንም አይነት የስነ ልቦና ጫናም ሆነ አንዳችም የጦር ውጊያ አድርገው በእኛ ላይ ለውጥ ያመጣሉ ወይም በዚህ ምድር ላይ ፋኖን የስነ ልቦና ጫና ውስጥ ይከታሉ ማለት ዘበት ነው። ከዚህ በፊት 5-10 ሆነን ትግሉን ስንጀምር አንድም ቀን የስነ ልቦና ጫና አድሮብን አያውቅም። በገባበት ሁሉ ከባድ ኪሳራ እያስተናገድ ነው። ዛሬ ላይ እንግዲህ 5-10 ሆኖ የተጀመረ ትግል ጎምርቶ ተቋም ለመመስረት በቅተን ተቋሙም አሁን ብልጽግና ወይም አገዛዙ እየመራው ካለው ተቋም የማይተናነስ እንደውም ከዛ በላይ ቢሆን እንጂ የማይተናነስ አቋም ላይ እንደሆንን በዚሁ ጠቆም ላድርግ እፈልጋለሁ። ምንም አይነት አሁን ላይ ባለን አቋም ምንጊዜም ማንም ቢሆን ባለበት ቦታ ላይ ተከንችሮ አይቀርም። የተሻለ ቁመና ይዘን የምንቀርብበት ሁኔታ እንዳለ ትልቅ ማሳያዎች አሉ። አሁን ላይ ባለው ቁመናችን ግን የፈለገ ቢለፈልፉ የፈለገ ነባር ሰራዊት ወይም ከዚህ በፊት በቦርድ ወጣ ሰራዊትን ጨምሮ ቢያጠራቅሙት ከሌሎች ቦታዎች ላይ የኦሮሞማው ስርዓት አለኝ የሚለውን ኤሊት ፎርስ ይዞ ቢመጣ በእኛ ላይ አንዳችም ለውጥ ሊያመጣ እንደማይችል ነው በዚሁ ጠቆም ላድርግ የምፈልገው። ጋዜጠኛ ዘውዱ ከልብ አመሰግናለሁ ሻለቃ። በጣም ሰፊ ማብራሪያዎች ነው የሰጠኝ በእውነቱ። በተለይም በውጭም በሀገርም የሚገኙት እንደነዚህ አይነት ማብራሪያዎች በሰፊው ሲቀርብ እጅግ የሚያበረታታ ነው ከሚል ሳቤ ሰዓትህን ወስጄብሃለሁ፣ ይቅርታ ጠይቃለሁ። እንደ መጨረሻ ጥያቄ ላድርግ። በተለይም በውጭ የሚገኘው ማህበረሰብ የእናንተን አብሮ መሆን መገናኘት፣ እንደዚሁም ደግሞ አንድ ተቋም መመስረቱ እጅግ ያስደሰተው እንደሆነ ይታወቃል። ይሁን እንጂ በሀገር ውስጥ የሚገኙትን የአማራው ድጋፍ እገዛ በተመለከተ ምንድን ነው ሊደረግ የሚገባው የሚሉ ወገኖችም ጥያቄ ያነሱበት ሁኔታ ተስተውሏል። ይህስ ትግል እንደው ተራዘመ ቢባል እስከ መቼስ ሊቆይ ይችላል የሚልም የሚያነሱ ወገኖች አሉና በእነዚህ ሁለት ጉዳዮች ላይ ሀሳብህን ብትሰጠኝና ጥያቄዎችን ቋጫለሁ። አመሰግናለሁ። አመሰግናለሁ። በመጨረሻም እንግዲህ የውጭ ማህበረሰብ በአጠቃላይ እኛ መሬት ላይ መተው ያለብንን ነገር ሁሉ ትተን ለአንድነታችን ቅድሚያ ሰጥተን አሁን ላይ ያለን ቁመና ላይ ደርሰናል። በውጭም ያለው ማህበረሰብ ለአማራ ህዝብ ጭፍጨፋ ሲባል ለዚህ ጄኖሳይድ ለታወጀበት ህዝብ ሲባል ጥቃቅን ነገሮችን ትተን በመድረክ የምንነጋገርባቸው ሆኖ ሳለ ወደፊት ማለት ነው እነዚህን ጥቃቅን ነገሮች ትተን ለትልቁ የትግላችን መዳረሻ ምዕራፍ እሱ ላይ ትኩረት አድርገን በውጭ ያለው ማህበረሰብ በገንዘቡም በሐሳብም የሚያግዝበትን መንገድ ማመቻቸት መቻል አለበት። እኛ ያለምንም ቅድመ ሁኔታ አማራነትን አስቀድመን ሁሉን ነገር ትተን በአማራነታችን ማማ ላይ ቆመናል። በውጭም ያለው ማህበረሰብ በአማራነቱ ማማ ላይ ማንም ይሄን ትግል የሚደግፍ አካል በሙሉ በዚህ የቁመና ላይ ሆኖ ይሄንን ትግል የሚደግፍበትና ኢትዮጵያ ነፃ የምትወጣበትን አማራ ብቻ አይደለም ኢትዮጵያ ትልቅ ትርምስ ውስጥ ናት ያለችው። ኢትዮጵያ የምትባል ሀገር አሁን አፈር አርሷታል አብይ። ይችን ሀገር የምንታደግበትን በጋራ መፍጠር መቻል አለባቸው ብዬ ነው የማስበው። ሌላው በዋናነት ሁሉን ነገር ከመተው ነውና ማንኛውም ነገር የሚጀመረው መተው ያለብንን ነገር ትተን እርስ በርስ መጎሻሸሙን የጎንዮሽ ትግሉን ትተን አሁን ላይ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አለ። እሱ ላይ ትኩረት አድርገን ችግሮች ካሉ በውስጥ እየተነጋገርን እያስተካከልን አብረን በጋራ ተረዳድተን ይሄንን ህዝብ የምናድንበትን መንገድ ሁላችንም ማመቻቸት አለብን ብዬ ነው መልእክት ማስተላለፍ የምፈልገው። በመጨረሻም እንግዲህ ሁሉም የትግሉ ባለቤት ነው። ለዚህ ትግል ባለቤት ሁሉ
ክብር ለትግሉ ሰማዕታት ማለት ነው የምፈልገው። ድል ለአማራ ፋኖ ብሔራዊ ንቅናቄ፣ ድል ለተገፋው የአማራ ህዝብ፣ ድል ለኢትዮጵያ ህዝብ ማለት ነው የምፈልገው። ጋዜጠኛ ዘውዱ ከልብ አመሰግናለሁ። ሻለቃ አበበ ሙላት የሰሜን ሸዋ የፋኖ ህዝብ ግንኙነት ኃላፊ፣ ስለ ጊዜ ጭምር ከልብ አመሰግናለሁ። ጤና ይስጥልኝ። እኔም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ታንኪዩ። ክቡራን ተመልካች አድማጮቻችን እንደተከታተላችሁት ከሻለቃ አበበ ሙላቱ ጋር ሰፊ ውይይት አድርገናል። የፋኖን ጥንካሬና ብርታት ምን እንደሚመስል ወኔያቸውን ጭምር በግልጽ አብራርቶልናል። በተለይም በዚህ በመከላከያ በኩል የሚመጡት ማስታወቂያዎች፣ በኦሮሚያም ክልል የሚመጡት ማስታወቂያዎች የትም ሊደርሱ እንደማይችል በግልጽ አስቀምጦታል። አሁን ትግሉ ጠንክሮ ቀጥሏል። ከዚህ በኋላ ማንም ወደኋላ የሚልበት ጉዳይ እንደሌለ ነው በግልጽ ያስቀምጠው። በውጭም የሚገኘው ማህበረሰብ መርዳት ማገዝ በሚገባቸው ጉዳዮች ላይ አሁንም ከአማራ ፋኖ ጋር አብሮ መቆም እንዳለበት ጠቁሟል። ይሁን እንጂ አብይ አህመድ ከጊዜ ወደ ጊዜ እያነሳቸው የሚገኘው እንቅስቃሴ የትም እንደማያደርሰው እየታወቀ ያለበት ሁኔታ ተስተውሏል። በኦሮሚያ ክልልም ተደጋጋሚ ጥያቄዎችን እያነሱ ያለበት ሁኔታ አለ። ከዚህ ቀደም በዚሁ በዘውዱ ሾው ሚዲያም በሰፊው ለመግለጽ ሞክረናል። ከውስጥ የወጡ መረጃዎች እንደሚጠቁሙት ከፋኖ ጋር ለመነጋገርና ለመወያየት ቢታሰብም እንኳን ይጨርሱናል፣ ምንም አይነት መፍትሄ ልናገኝ አንችልም፣ ወደ ወህኒ መውረድ ወይም ልንሞት ስለምንችል ያለን አማራጭ ከኦሮሚያ የሚገኘው ማህበረሰባችንን በምንም ይሁን መልኩ ጠቁመን ወደዚህ ችግር ውስጥ እንዳንገባ የሚደረግበት መንገድ መምጣት አለበት፣ የሚከፈለው መስዋዕትነትን መከፈል አለበት ማለታቸው የሚዘነጋ አይደለም። በአሁኑ ሰዓት ደግሞ የመከላከያ ኃይሉ በጣም በሚገርም ሁኔታ ከዚህ ቀደም በተለያዩ ምክንያቶች ነው ያለው። በተለያዩ ምክንያቶች ከሰራዊት ውስጥ የተለያችሁ ግን በቁጭትና በልህ ከዚህ ቦታ መውጣታችን ተገቢ አይደለም እና አሁን ደግሞ መቀላቀል አለብን ብላችሁ ቆርጣችሁ የተነሳችሁት ኑ በሚል የድጋሚ ማስታወቂያ ማውጣቱ ደግሞ ገራሚ አድርጎታል። ጭንቅ ውስጥ የገባው የአብይ አህመድ ካቢኔ ወደ ግራም ወደኋላም ወደፊትም ቢያይ ምንም መንቀሳቀሻ እንደሌለው እየተረጋገጠ ነው የሚገኙት። ፋኖቹ አሁን በተለያዩ የአማራ ግዛት የሚያደርጓቸው ተጋድሎች ውጤታማ ከመሆናቸው በዘለለ የዓለም አቀፉ ህብረተሰብ እንደዚሁም ዓለም አቀፉ ዋና የዜና አውታሮች ጭምር ሳይቀሩ የፋኖን ጥንካሬ የፋኖን ብርታት ከማድነቅ በዘለለ ወሳኝ ለአፍሪካም ጭምር የሚሆን እንደሆነ የገለጸ ወታደሩ ለአፍሪካም ጭምር ጠቀሜታው እጅግ ከፍተኛ እንደሆነ እየገለጸበት ያለበት ሁኔታም ተስተውሏል። በተጨማሪም ለአፍሪካ ህብረት ጭምር ሳይቀር ደብዳቤ መጻፋቸውም ከዚህ ቀደም የገለጽነው ነው። የአማራ ፋኖ ብሔራዊ ንቅናቄ ኃይል በምንም ጉዳይ ላይ ከዚህ በኋላ ወደኋላ እንደማይመለስ ብልጽግናዎቹ በትክክል የተረዱትና ያወቁት ይመስለናል። ለዚህም ነው የጣሉትን ያባረሩትን ዛሬ በመፈለግ ላይ የሚገኙት። ግን የሚገርመው ነገር በየትኛውም አቅጣጫ አሁን የመከላከያ ኃይሉ እየፈረሰ ነው ያለው። ሌሎቹም እንዴት አድርገን እንጥፋ፣ እንዴት አድርገን ከፋኖ ጋር እንቀላቀል ከማለት በዘለለ በምንም ጉዳይ መቀጠል የሚችሉበት ወይም ደግሞ ከፋኖ ጋር ይቅርታ ከመከላከያ ጋር ለመቀጠል የሚፈልጉበት ሁኔታ በፍጹም እንደሌለ ተረጋግጧል። ፈርሷል ማለት እንችላለን። በአጠቃላይ በቅርብ ጊዜያት ውስጥ ሻለቃ አበበ እንዳለው መቼና እንዴት መግባት እንደሚቻል ኤግዛክትሊ ቀኑን መግለጽ ባይቻልም የፌዴራል መንግስቱን ንደው ለኢትዮጵያ የሚሆነውን ስርዓተ መንግስት ለመመስረትና እንደዚሁም ደግሞ መሪውንም ለመምረጥ አጭር ጊዜያቶች እንዳላቸው ነው እየተገለጸ የሚገኘው። ስለዚህ በውጭ የሚገኘው ማህበረሰብም በተቻለው አቅምና ጉልበት ይህንን ትግል አጠናክሮ ወደፊት የሚቀጥልበት መንገድ ላይ ማተኮር ያስፈልጋል። በህወሓት በኩል በተደጋጋሚ ጊዜያቶች ገልጫቸዋለሁ። ህወሓት አሁንም ቢሆን በሚችለው አቅም ቢችል ይህንን የኋላ ቀር አስተሳሰቡን ትቶ ለወጣቱ ትውልድ መልቀቅ ይገባዋል። በተጓዳኝም በአማራ ክልል ላይ ከዚህ በኋላ በወልቃይት ላይ፣ በራያ ላይ፣ በጠለምት ላይ በምናምን በሚላቸው አካባቢዎች ላይ መልሶ ለመያዝና አስተዳደሩን ለመቆጣጠር የሚያደርገው እሳቤ ምንም የትም እንደማያደርሰው ሊታወቅ ይገባል ነው የምንለው። ይህን ገልጸናል። ስለዚህ በትግራይ በኩል የሚገኙት ወገኖቻችንም አሁን ደከመን መረረን በቃን ይላሉ። ብዙዎቹ እየገለጹ ያሉበት ሁኔታ አለ እና ሉላ ሰለሞንም ሳይቀሩ ከተለያየ አካባቢ የሚደርሱኝ መረጃዎች እንደሚያመለክቱት ብለዋል። እሱም ከዚህ በኋላ ህዝቡ ምንም አይነት ጦርነት እንደማይሻ አውቃችሁ ህዋቶች አሁን አደብ ግዙ የሚል ነገር ማምጣቱ ወይም መግለጹ የሚዘነጋ አይደለም። ብዙዎቹ የትግራይ ማህበረሰብ ከዚህ በኋላ በቃን ብለዋል። ጦርነቱ በቃን ብለዋል። ይህንን ማወቅ አለበት ህዋት ነው የምንለው። ከዚህ በተረፈ
በኢትዮጵያ የሚደረጉትን እያንዳንዱን ኮራፕሽንም ይሁን መሰል ጉዳዮች ላይ አተኩሮ መስራት የሚገባን ዜጎች ነን። በተለይም በአዲስ አበባ ወገኖቻችን ላይ እየደረሰ ያለው ግፍና በደል እጅግ የከፋ መሆኑ የሚታወቅ ነው። ይህንን የመከላከልና የመቆጣጠር ኃላፊነትም የሁላችንም የኢትዮጵያን ዜጎች ነው። ስለዚህ ምን መደረግ አለበት? አሁን በብዙ ጊዜ ገልጸናል። ይህንን በተለያየ አዲስ አበባ አካባቢዎች ተደራጅተው በውቅ ስራ እየሰሩ ያሉ እንዳሉ ገልጸናል። እነዚህን አጠናክሮ ይዞ በውስጥ በትላልቅ ከተሞች ጭምር የሚደረገውን የዚህን የገዳይ ስርዓተ መንግስት የሚወገድበትን የከተማ ላይ አመፅ መነሳት አለ። ሰው አይኑ እያየ ማለቅ የለበትም። ተቃውሞ መግለጽ ማሳወቅ ይጠበቅበታል። በተለይ አዲስ አበባ ህዝብ ላይ እየደረሰ ያለው መዓት ግፍ በደል እጅግ የከፋ ነው። ስለዚህ እዚህ ላይ ትኩረት ተሰጥቶ ስራዎች መሰራት እንዳለባቸው እንገልጻለን። የዘውዱ ሾው ሚዲያ እንግዲህ በተለያዩ የአማራ ክልል ግዛቶች የሚገኙትን የፋኖ አመራሮች፣ የህዝብ ግንኙነት ኃላፊዎች፣ ጉዳይ የሚመለከታቸውን የጦር አዛዦች እንደዚሁ እያቀረብን ለእናንተ ክቡራን ተመልካች አድማጮቻችን መረጃ ማቀበላችን ይቀጥላል። በተደጋጋሚ ጊዜያቶች እንደምንገልጸው አሁንም ቢሆን በውጭ የሚገኘው ማህበረሰብ በተለይም የአማራው ማህበረሰብ የተለያዩ ተቋማቶች ጭምር ሳይቀሩ የአማራ ተቋማቶች ወይ ማህበራት ወደ አንድ የሚመጡበትና ይህን ትግል የሚያግዙበት ሁኔታ እንዲበረታታ እንገልጻለን። በፋኖችን በኩል ይህንንም በተመለከተ ያው ደብዳቤዎች ተጽፈዋል። የሚመለከታቸው ምን መስራት አለብን፣ እንዴት ነው መስራትስ የምንችለው የሚል ጥያቄዎችንም አቅርበውላችኋል። ስለዚህ በተቻለ መጠን አስቸኳይ ምላሽ በመስጠት በቀጣይ ምን መደረግ አለበት የሚለውን ነገር እንድታሳውቁ በዚሁ አጋጣሚ እየገለጽኩኝ እንግዲህ ዛሬ ከሻለቃ አበበ ሙላቱ ጋር ያደረግነው አጠር ያለ የትግል ውጤቶች ምን እንደሆኑ በዝርዝር ገልጾልናል። በሚቀጥለው ደግሞ ሌላ እንግዳ ይዤ እስከምቀርብ ይህንን ዝግጅት ስትከታተሉ ለቆያችሁ በመላው ዓለም በኢትዮጵያም ለምትገኙ ተመልካች አድማጮቼ ትልቅ አክብሮቴን በመግለጽ የዛሬን ዝግጅት በዚህ ቋጨው። በነገው ዕለት በሌሎች ጉዳዮች እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታቸው ይህን ዝግጅት በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው